ሃሌሉያ! ክብር ለኢየሱስ ይሁን። እግዚአብሔር መልካም ነው። ኦልራይት የዛሬ የትምህርታችን ርዕስ በጣም ቀላል እና በተቻለ መጠን ደባሪ ላደርገው ሞክሬያለሁ እና የትምህርታችን ርዕስ ምንድን ነው? የውጊያ በረከት። ስንቶች ውጊያ ትወዳላችሁ? ኢዮብ በህይወት ዘመኑ አያየና ህይወትን በእርግጥ ከኪዳን ውጭ የሆነ የእግዚአብሔር ኪዳን ትርጉም ያልገባው ሰው ወይም ደግሞ በኪዳን ውስጥ የትኛውም ኪዳን ውስጥ ቦታ የሌለው ሰው ነው። ኢዮብን ነግሬያቸዋለሁ አይደለ? ኢዮብ በምን ዘመን ላይ ነበረ ይኖር የነበረው? በእነ አብርሃም በፔትርያርኮች ዘመን የነበረ ሰው ነው። መጽሐፍ ቅዱስ የእሱን ታሪክም ብዙ ባናወራም ግን ምን በምትባል ከተማ ነበረ ይኖር የነበረው? ዖፅ በምትባል ከተማው ውስጥ ነበረ። ስለ ዖፅ ስንቶች ታውቃላችሁ? ዖፅ የሚባል ከተማ ወይም ሀገር ከዛ በኋላ ተጽፏል በመጽሐፍ ቅዱሳችን ላይ የለም አይደለ? ኢስ ዩኒክ የሆነው ይሄ ዖፅ የምትባል ቦታ ዖፅ በምትባል ከተማ ውስጥ ኖሮ ዩኒክ የሚያደርገው ነገር ምንድን ነው? ያቺ ከተማ ፈርሳለች፣ የለችም፣ በታሪክ የለችም። ተመሳሳይ ቦታ ማን ትባላለች? አትላንቲስ የምትባል ቦታ ታውቃላችሁ? በባህር የተዋጠች ከተማ ሲባል ሰምታችሁ አታውቁም? ስለ አትላንቲስ ነው ጉግል ላይ ብትፈልጉ ታገኛላችሁ። ዩቲዩብ ላይ ብዙ ዶክመንተሪ ታገኛላችሁ። ዖፅ ልክ እንደዛ ቅድመ ታሪክ ላይ ምናምን የነበሩ ከጠፉ ከወደሙ ከተሞች መካከል አንዷ ነች። እዛ ይኖር የነበረ ሰው ነበረ እና ይሄ ሰውዬ በምድር ላይ ታላቅ ነበረ፣ በጣም ገናና ነበረ። በሚኖርበት ቦታ በእግዚአብሔር ዘንድ አክሰፕተብል የሚባል ህይወትን ኖሯል። ከዛ በኋላ ደግሞ በሰዎችም ፊት ደግሞ ከከተማ ርቀው ራሱ ጓደኞቹ ስለሱ መልካምነት የሚመሰክሩ ናቸው። ከዛ በኋላ ምን አለ? የሰው ልጅ ህይወቱ በምድር ላይ ምን ብርቱ ነው አለ? ሰልፉ ብርቱ ነው አለ። የሰው ልጅ በምድር ላይ ህይወቱ ብርቱ ሰልፍ ነው። እንግዲህ ሀብታም የነበረ ሰው ህይወቱን እግዚአብሔር ከልሎለት ነበረ፣ ጠብቆለት ነበረ። ሲመታ የመጀመሪያ ቃሉ ምንድን ነው? የሰው ልጅ በምድር ላይ ህይወቱ ብርቱ ሰልፍ ነው። ኦኬ፣ በአዲስ ኪዳን ላይ ሰልፍ ቆሟል? ተው እንጂ። አሁን ስለዚህ ሁለት ነገሮችን መለየት አለብን። አዲስ ኪዳናዊ ህይወት ላይ ልክ ስንመጣ ሁለት ነገሮችን ለይተን እንኖራለን። ምንና ምን? ጦርነት፣ ስለ አማርኛ ይቅርታ፣ ውጊያ፣ ዋር። ይሄስ ምንድን ነው በእንግሊዘኛው? ውጊያ፣ ባትል። አሁን አዲስ ኪዳን ላይ ልክ ስንመጣ መረዳት ያለብን ነገር አለ። አሁን we're building something። ኢየሱስ ማቴዎስ 6 ላይ ሲያስተምራቸው ምን ብሎ? ጸሎትን አላስተማራቸውም? በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች ምናምን አለና አንድ የተናገረው ነገር አለ። ምን ብሏል? ከክፉ አድነን እንጂ ወደ ፈተና አታግባ። ምን አድርገን? ከክፉ አድነን። እንግዲህ አማርኛው ክፉ ሲባል ምንድን ነው የሚመስለው? ክፉ ጉዳይ። አሁን ማጣት ደስ ይላል? እሺ፣ መታመም ደስ ይላል? ምንድናቸው? በእኛ ዓለም ውስጥ ስንተረጉማቸው አናግሩኝ እንጂ ክፉ ናቸው። በጎ ሆኖላችኋል እንዴ? በሽታ መቼ ነው ማጣት ጥሩ የሆነላችሁ? መቼም አይሆንም አይደለ? በኢየሱስ ጌታው ያቺ የወገብ ቅስፍ አድርጋ የያዘችኝን እስኪ ላክልኝ መልካም እኮ ነች ምናምን የምትሉ ጊዜ አለ? የለም አይደለ? ህይወታችሁ በመልካምነት የተሞላ እንዲሆን ነው የምትፈልጉት። እዚህ ጋር ግን ያንን ክፉ አይደለም የተናገረው።
ኢየሱስ ጸሎት ላይ አይሁዶች የሚረዱት ነገር አለ። መሲሁ በመጣ ጊዜ ይገላግለናል የሚሉት ከጥቃቅኖቹ ክፎች ሳይሆን ከክፉ ምንጭ ነው። ዲሊቨራስ ፍሮም ደ ኢቪል ዋን ነው። ደ ኢቪል ዋን ነው የሚለው። ስለዚህ የሃ ጭንቅላቱ ከተመታ ምን ይሆናል? ሌሎቹ ነገሮች በሙሉ መስተካከል ይጀምራሉ። ስለዚህ አሁን ኢየሱስ መጣና ምን አደረገ መሰላችሁ? ከዋናው ጠላት ጋር ምን አደረገ? ተዋጋ። በምን? በመስቀል አሸነፈው። ያንን ውጊያ ደግሞ እግዚአብሔር ከብዙ ሺህ ዓመታት በፊት ተንብዮት ነበረ። ምን ብሏል? ከሴቲቱ የሚወጣው ዘር የማንን ራስ ይቀጠቅጣል? የእባቡን ራስ ይቀጠቅጣል አለ። ስለዚህ አሁን በመስቀል ላይ ከሆነው አንድ ነገር ልንገራችሁ፣ የእባቡ ራስ ተቀጥቅጧል። እባብ ራሱ ከተቀጠቀጠ ምንድን ነው የሚሆነው? ይሞታል አይደለ? አሁን ስለዚህ መጽሐፍ ቅዱስ ሲናገር የዲያብሎስን ስራ ኢቪል ዋን የእባቡን ስራ በራእይ ዲያብሎስ ሰይጣን ማን ብሎታል? ሌዋታን እባቡ ወይም ዘንዶ ብሎታል አይደለ? ስለዚህ ኦል ዘ ሴም ቲንግ ነው እያወራን ያለ ነው። ስለዚህ አሁን ምን አድርጎታል? በጎልጎታ ላይ ኢየሱስ እባቡን ምን አድርጎታል? ከሴት የወጣው ዘር የእባቡን ራስ ቀጥቅጦታል። ስለዚህ ጦርነቱ ተፈጽሟል፣ አብቅቷል። ነገር ግን ዕብራውያን 2 ላይ ልክ ስናይ አንድን ነገር ይነግረናል። ይሄ በመከራ ያለፈውን ኢየሱስን አይታችሁ ከሆነ የምስጋናና የክብርን ዘውድ ተጭኖበታል። በአንድ ቦታ ደግሞ ምን ተስፋ ቃል ተሰጥቶታል? ጌታ ጌታዬን ጠላቶችህን የእግር መረገጫ እስካደርግ ድረስ የተቀመጣለው በቀኜ ተቀመጥ። ከኔ ጋር ናችሁ? ተኛችሁ? ሰላም ነው አይደለ? የተቀመጣለው በቀኜ ተቀመጣለው። አሁን ከመከራ ከስቃይ የተነሳ የምስጋናና የክብር ዘውድ የተጫነለትን ኢየሱስ ሁሉ ከእግሩ በታች ተገዝቶለት አናይም። ነገር ግን ማን እናያለን? ኢየሱስ እናያለን። አሁን ኢየሱስ ከቤተ ክርስቲያን ጋር ባለው ህብረት ምንድን ነው ተባብለናል? ራስ ነው። ቤተ ክርስቲያንስ ምኑ ነች? አካሉ ነች። ራስ አሸንፏል ሁሉን ነገር። ሞት በሉት፣ ሰይጣን በሉት፣ በሽታ በሉት፣ መርገም በሉት፣ ሁሉንም አሸንፏል። እነዛ የወደቀው ዓለም ላይ ግን ያሉ ነገሮች ማን ላይ እየሰሩ ነው? አካሉ ላይ ፋንክሽን እያደረጉ ነው። ስለዚህ አሁን ምን አለ ማለት ነው? ውጊያ አለ ማለት ነው። ስለዚህ ዛሬ በውጊያ ውስጥ ያለውን በረከት እነግራችኋለሁ። በመንፈሳዊ ዓለም ላይ ስላለ ውጊያ አንድ ሚስጥር ልንገራችሁ። ውጊያውን ሰይጣን ወደ እናንተ ያመጣው እግዚአብሔር ነው ወደ እናንተ የሚያመጣው። መልካም ዜና። ምን ነው? አያችሁ፣ ተማሪ መሆን እንደዚህ ነው። እንዴት? የመጀመሪያ ነገር እግዚአብሔር ውረሱ ባላላችሁ ቦታ ላይ ውጊያ የለበትም። እግዚአብሔር ጸጋን የሚሰጣችሁ ለውጊያው ነው እንጂ አርፎ ለመቀመጥ አይደለም። እንድትወርሱ ሲፈልግ በምድር ላይ ላለው ኑሯችሁ በሙሉ እንድትወርሱ ስትፈልጉ ያሃ የምትወርሱት ቦታ በማን የተያዘ ነው? በክፉ የተያዘ ነው። ዓለም በምን ተይዟል? ስለዚህ ሰይጣን አይደለም ውጊያውን የሚያመጣው። ልክ ልትወርሱ ስትሉ እግዚአብሔር ወደዛ ቦታ ነው ቻርጅ የሚያደርጋችሁ። እግዚአብሔር የሚጠቁማችሁ ወዴት ቦታ ነው? ወደ ተያዘው ቦታ ነው። ስለዚህ መውረስ እስከፈለጋችሁ ድረስ አሸናፊ ህይወትን መኖር እፈልጋለሁ እስካላችሁ ድረስ ሳልነካ እኖራለሁ የሚባል ነገር የለም። ስለዚህ ትልቁ ማወቅ ያለብን እግዚአብሔር ለየትኛው ጦርነት ጸጋ ሰጥቶኛል፣ ለየትኛው ውጊያ ጸጋ ሰጥቶኛል የሚለው መለየት መቻል አለባችሁ። ምሳሌ እኔ ከመጽሐፍ ቅዱስ ለውጊያ የተሰጠን ጸጋና ያልተሰጠን ጸጋ አለ። ላሳያችሁ ከባይብል ሁለተኛ ሳሙኤል ምዕራፍ 11 ቁጥር 1 ጸጋ የተሰጠንን ሰፈር እንወቅ። ምን ይላል? እንዲህም ሆነ ቁጥር 1 ላይ በዓመቱ መለወጫ በደንብ ስሙችን ፓርት ነገስታት ወደ ሰልፍ
በሚወጡበት ጊዜ ማን ከኔ ጋር ማን የት ነው የሚወጡት? ወደ ሰልፍ በሚወጡበት ጊዜ ዳዊት ኢዮአብን ከእርሱም ጋር ባሪያዎቹን እስራኤልንም ሁሉ ሰደደ። የአሞንም ልጆች አገር አጠፉ፣ ረባዓትንም ከበቡ። ዳዊት ግን በኢየሩሳሌም ቀርቶ ነበረ። ምዕራፉ ሲጀምር ምንድን ያለን? በዓመቱ መለወጫ አለና ነገስታት ወዴት በሚወጡበት ወደ ውጊያ ወደ ሰልፍ በሚወጡበት ዘመን ዳዊት የት ቀርቶ ነበረ? በኢየሩሳሌም ቀርቶ ነበረ። እግዚአብሔር ኢምፓወር ያደረገው ምርኮን እንዲወስድ የተያዘበትን ነገር ግን እግዚአብሔር ለነ ኢያሱ ለነ ሙሴ በተስፋ ቃል የሰጣቸውን ቦታ እንዲወርስ ምን አድርጎታል? ኢምፓወር አድርጎታል። ፍልስጤማውያንን እንዲያጠፋ ምን አድርጎታል? ጸጋ ሰጥቶታል። ለምን? እግዚአብሔር ንጉሥ አድርጎታል። ንጉሥ ደግሞ አንዱ ኃላፊነቱ ምንድን ነው? ሄዶ ወደ ሰልፍ ይወጣል፣ ይዋጋል። በዛ ዘመን ግን ዳዊት የት ቀረ ይላል? የሱ ሰራዊቶች በሙሉ ውጊያና ሰልፍ ላይ ሆነው እሱ የት ነበረ? በቤተ መንግስት በኢየሩሳሌም ቀረ ይላል። ቀጥሎስ እንዲህም ሆነ ወደ ማታም ጊዜ ዳዊት ከምንጣፉ ተነሳ፣ በንጉሥም ቤት በሰገነት ላይ ተመላለሰ። በሰገነቱም ሳለ አንዲት ሴት ስትታጠብ አየ። ሴቲቱም መልከ መልካም ነበረች። ዳዊትም ልኮ ሴቲቱ ጠየቀ። አንድም ሰው ይቺ የኤልያብ ልጅ የኬጢያዊው የኦርዮ ሚስት ቤርሳቤ አይደለችምን አለ። ዳዊትም መልእክተኞች ልኮ አመጣት። ወደ እርሱም ገባች፣ ከርኩሰቷም ነጽታ ነበር። ከእርሷ ጋር ተኛ፣ ወደ ቤቷም ተመለሰች። እግዚአብሔር ዳዊትን ኢምፓወር ያደረገው ለምን አይነት ውጊያ ነው? በሰይፍ በጦር በጋሻ ለሚደረግ ጦርነት ነበረ። ዳዊት ከዛ እግዚአብሔር ጸጋን ካፈሰሰበት፣ እግዚአብሔር ግሬስን ከሰጠው፣ እግዚአብሔር ሹመትን ከሰጠው ውጊያ ልክ ሲቀር በምን አይነት ውጊያ ላይ ገባ? ጸጋ ወዳልተሰጠው እንዲቋቋመው ግሬሱ የሌለው ጦርነት ውስጥ ገባ። እሺ እግዚአብሔር ዴስቲኒያችሁ በሌለበት ቦታ ላይ፣ ጥሪያችሁ በሌለበት ቦታ ላይ ውጊያው አይከፍትባችሁ። ከምትሰሙት በላይ እያስተማርኳችሁ ነው። ክብር ለኢየሱስ ይሁን። እየሰማችሁ ነው። ጸጋ ተሰጥቷችኋል። ለምን? ለመውረስ ስትፈልጉ እግዚአብሔር ሆይ በስራ እንዲህ ቦታ መድረስ እፈልጋለሁ። እግዚአብሔር ሆይ እንዲህ አይነት የፋይናንሻል ብሬክ ስሩ እፈልጋለሁ። እግዚአብሔር ሆይ ጤነኛ መሆን እፈልጋለሁ። እግዚአብሔር ሆይ ታጋሽ መሆን እፈልጋለሁ። እግዚአብሔርን ስለ ትዕግስት ብትጸልዩ ምን ትዕግስት የሚሰጣችሁ ይመስላችሁ? እግዚአብሔር ትዕግስት አይሰጣችሁ። ምንድነው የሚሰጣችሁ? ትዕግስታችሁ የሚፈታተን ሰው ይሰጣችሁ። ፍቅር ነው የጎደለኝ ምናምን ብለህ ዘምረህ ይቅር ባይ ያድርገኝ ብለህ ልክ ስትጸልይ እግዚአብሔር ይመጣና አንድ ሰው ማይረባ ኦፌንስ ማይረባ ጥፋት በህይወት ላይ እንዲያጠፋ አደረገ። አሁን ይቅር ባይ ይላል። አሰባችሁ? አንዳንዴ ምንጸልየውን ጸሎት በዚህ እግዚአብሔርን አውቀን ምንጸልየውን ጸሎት እንወቅ። ፋይናንሻሊ ማደግ እፈልጋለሁ ስትሉ ደግሞ እግዚአብሔር በምን ይፈትናችሁ ነው የሚመስላችሁ? ወይም እግዚአብሔር ምን አይነት ኦፖርቹኒቲ ያመጣላችሁ ነው የሚመስላችሁ? ኤግዛክትሊ ምን አይነት መስጠት መሰላችሁ? ትንሽ ዱቄትና ትንሽ ዱቄት ነው ያለች። ዛሬ እኔና ልጄ በልተን ልንሞት ነው። ጦርነቱ የቱ ጋር አለቀ? ሴትዮዋ ይህንን ሰውዬ አብልቼ ልሙት ወይስ አንዴ በልቼ ልሙት ወደሚል ጦርነት መጣ። አሰባችሁ ጦርነቱ የቱ ጋር እንዳለ?
ኦኬ አንድ ጥቂት ሰዎችን ላሳያችሁ። አጭር ነገር ነው የምንማረው። ዘዳግም ምዕራፍ 1 ላይ እንሂድ። እግዚአብሔር እስራኤላውያንን ከየት አወጣቸው? ከግብፅ ምድር አወጣቸው። ከግብፅ ምድር ልክ ካወጣቸው በኋላ ምን ሆኑ? ወዴት ነው ጉዞ የጀመሩት? ወደ ከነዓን መግባት ጀመሩ። ወደ ከነዓን ጉዞ ተጀመረ። የከነዓን መንገድ ስንት ቀን ነበረ? ከ4 ቀን እስከ 10 ቀን ባለው ነው የሚያልቀው። በጣም ጥቂት፣ ረጅም ግን በጣም ጥቂት የሚባል ጉዞ ነው። መቼ እግዚአብሔር ቤት ወሰዳቸው? በ40 ዓመት ጉዞ ወሰዳቸው። ለካስ እግዚአብሔር ከፊታቸው ምንን አስቀምጧል? ከነዓን የምትባልን ምድር አስቀምጧል። አይምሯቸው ግን የት ነበረ? ግብፅ ውስጥ ነበረ። የእግዚአብሔር ሰው ማይልስ ሞንሮe እንዲህ ይላል፣ እግዚአብሔር እስራኤላውያንን ከግብፅ አወጣቸው፣ እግዚአብሔር ግን ግብፅን ከእስራኤላውያን ማውጣት አልቻለም። ማይንድ ሴታቸው አሁንም ወዴት ነው? ልክ ውሃ ሲጠማቸው ግብፅ ይላሉ። ልክ ሲርባቸው የግብፅ ሽንኩርት ይላሉ። ልክ ሲርባቸው የግብፅ ዱባ ይላሉ። ኢማጂን የባሪያ ሜንታሊቲ ራሱ እንዴት እንደሆነ። ሸቶ የሚያሸት ምግብ ሰው እንዴት ይናፍቃል? ሽንኩርት የሚበላ ሰው አይታቸው? ናይጄሪያ ገበያ ውስጥ ትንሽ ተንቀሳቀሱ። ጆይ ጋር ውስጥ አጋጥሞ ያውቃል? ናይጄሪያ አንዳንድ ሰዎች አሉ፣ ዋና የምግባቸው አንዱ ክፍል ምንድን ነው? ጥሬ ሽንኩርት። ቀይ ሽንኩርቱን ምን ያደርገው? ቆሽ አፕል የሚበሉ ነው የሚመስል። እነሱ ሰዎች አካባቢ ተጠግተ መንቀሳቀስ አትችልም። ፌንት የሚያሰራ ሽታ አላቸው። ያጧለውልሃል በአካባቢያቸው ስትንቀሳቀስ። ለምን? ሽንኩርት ነው የሚበሉት። እነኚህ ሰዎች ጥያቄያቸው ምንድን ነው? ለምን? የባሪያ ምግብ ነው አይሯቸው ውስጥ ያለው። አሁን ሙሴ መጣና እንዲህ አላቸው፣ አሁን እግዚአብሔር የሚሰጥህ ምድር አለ አለ። እግዚአብሔር የሚሰጥህ ምድር ምን አይነት ነው አለ? ግብፅ ስትሄድ ጌሴም ምድር ላይ እያለክ ውሃን ለማግኘት ወዴት መሄድ አለብህ? ወደ ናይል መውረድ አለብህ። ናይል ወርደክ ከዛ በኋላ ውሃ ታመጣለህ። ከዛ ደግሞ ነው ወደዛ ቦታ የምትመራው። ውሃን ለማግኘት ትሄዳለህ። ርቀት ወደ ናይል ትሄድና ከዛ በኋላ ይዘካው እንደገና ትመጣለህ። እንደዛ አይደለችም ማለት አሁን ማስገባህ ምድር ምን አይነት ነው አለ? በየሰፈሮች ላይ ወንዞች አሉ። በየቦታዎች ላይ ምን አለ? ወንዞች አሉ። አስተውላችሁ ከሆነ እስራኤል ምድር ላይ ተራራማ አይደለች። ኢየሩሳሌም ዙሪያውን አይታችሁ ከሆነ ጊዮን ምንጭ እዛው ነው የሚፈልቀው። እያንዳንዱ ወንዞች ቢያንስ ከ7 በላይ ወንዞች አሉ፣ ትልልቅ ወንዞች እስራኤል ምድር ላይ። ውሃ በየቦታው አለ ማለት ነው። እችን የምታክል አንድ አዲስ አበባን የምታክል ሀገር ወንዝ በወንዝ ነች። አስባችሁ ሰፈራችሁ ወንዝ አለ አይደለም? በአዲስ አበባ መስለው አሁን ቃሊቲ ብትሄዱ አባ ሳሙኤል አለ፣ ቡልቡላ ወንዝ አለ፣ ቀበና ወንዝ አለ። አዲስ አበባ ላይ ራሱ የምንጠራው ማለት ነው። ልክ እንደዛ እስራኤልም እንደዛ ነች። ከዛስ በኋላ ምንም ነገር ፍሬያማ ለመሆን ስትፈልግ ምድሪቷ ምን ታፈልቅላለች አለ? ማርና ወተት። ማር ምንድን ነው መሰላችሁ? በዛ ዘመን ላይ በኦልሞስት ወደ ሰለሞን ዘመን ነው የተጀመረው ይሄ በግብርና መልክ ማርን መስራት። ይሄ ተፈጥሯዊ ነበረ። ከዛ በፊት የነበረው ዋሻ ላይና ዛፎች ላይ ራሳቸው ናቸው ንቦቹ በደንብ አሪፍ አድርገው ማር እንደማይበላሽ ታውቃላችሁ አይደለም? 1994 ላይ የኦክስፎርድ ኦር የሃርቫርድ አርኪኦሎጂስቶች ቆፍረው አግኝተዋል። እስራኤል ምድር ሲቆፍሩ ይህንን ዋይት ቦርዱን የሚያካክል የማር እንጀራው አለ አይደለም? አግኝተዋል። ስቲል ቅርጹ ነበር
1994 በፈረንጆች ነው የምላችሁ የዛሬ 31 ዓመት በፊት እግዚአብሔር እውነተኛን ነገር ነበር የነገራቸው። ከዛ ደግሞ ወተት ያፈልቃል ማለት ወተት እንዲህ እንደ ወንዙ ይፈሳል አይደለም። ምን ማለት መሰላችሁ? ካትል ቢኖራችሁ ይሄ የእንስሳት ማርባት ምናምን ላይ ብትገቡ ምድሪቷ ለዛ ምቹ ነች፣ ሳትቸገሩ ፍሬያማ መሆን ትችላላችሁ አላቸው። ኦኬ አሰባችሁ? ግብፅ ላይ እንዴት ይኖሩ እንደነበረ ጭድ የሚያመጡት ከርቀት ነበር ተሸክመው የሚያመጡት። ሰብል የሚበላው እንስሳው እሱ ነው። ኢማጂን ያቺ በረሃን ሀገር ትተው ከዛ ወይኑ ደግሞ በጣም ትልልቅ ፍሬያማ እንኳንስ ለእስራኤላውያን ባሪያ ሆነው ለኖሩ ለጃይንት ሰዎች ራሱ የሚበቃ ነበረ። ምድሪቷ በጣም ፍሬያማ ነች። ወደዛ አስገባቸዋለሁ አለ። እነዚህ ሰዎች አገሯቸው ወዴት ነው የሚመለሰው? ዘዳግም ምዕራፍ 1 ቁጥር 8 እነሆ ምድሪቱን በፊታችሁ አድርጌያለሁ ግቡ። 40 ዓመት ከተንከራተቱ በኋላ አዲሱ ትውልድ መጥቶ እግዚአብሔር ምን አላቸው? ምድሪቱን በፊታችሁ አድርጌያለሁ ግቡ። አይኖራቸው አሁን እንዴት ነው የሚመጣው? እግዚአብሔር መጣና ጄሪ ምድሪቱን በፊትሽ አድርጌያለሁ ግቢ፣ ስራውን ሰጠቼሻለሁ ግቢ፣ ወይንም ደግሞ እንዲህ አድርጌልሻለሁ ግቢ ቢልሽ ምንድን ነው የምታውቂው? አንጋባክ አይደለ? ሃሌሉያ እየተባለ እየተዘመረ እየተሄደ ያስኩት ምናምን እግዚአብሔር ግን ምን አለ መሰላችሁ? እግዚአብሔርም ለእነርሱ ከእነርሱም በኋላ ለዘራቸው ይሰጣት ዘንድ ለአባቶቻችሁ ለአብርሃምና ለይስሐቅ ለያዕቆብ የማለላቸው ምድር ውረሱ። ውርስ ማለት ርስትህ ሲሆን ነው አይደለ? ምድሩ በፊታችሁ አድርጌዋለሁ ውረሱት። ግን ምን አለበት? ህዝብ አለበት። ከኮሬብም ተጓዝን አምላካችን እግዚአብሔር እንዳዘዘን ቁጥር 19 ላይ ነን። እንዳዘዘን በታላቁ እጅግም በሚያስፈራው በዚያች ባያችሁት ምድረ በዳ ሁሉ በኩል በተራራማው በአሞራውያን መንገድ ሄድን፣ ወደ ቃዴስ በርኔም መጣን። ቁጥር 20 እኔም አምላካችሁ እግዚአብሔር ወደሚሰጠን ወደ ተራራማው ወደ አሞራውያን አገር መጣችሁ። ወደ ማን አገር? ማን የሚያወርሰን? ማን ወደሚሰጠን? እግዚአብሔር። እንዴት ነው የሚሰጠን? እነሆ አምላክ እግዚአብሔር ምድሪት በፊቱ አድርጓል። የአባቶች አምላክ እግዚአብሔር እንዳለ ውጣ፣ ውረሳት፣ አትፍራ፣ አትደንግጥም አልኳል። ጆይ አትፍራ፣ አትደንግጥ። ጸጥ ብዬ ጧት እየመጣሁ እንደዛ ብልክ ምንድነው ያቀድከው ነገር አለ? ምን ችግር? ምንድነው የሚያስፈራኝ? የመጀመሪያው ቀን ትንቢት ነው ብሎ አሜን ይላል። ያው አገልጋይ ነው ብሎ ስለሚያስብ 2-3 ቀን ግን ከሆነ ምንድነው ቅድም መባል ይጀምራል። እግዚአብሔር መጣና አትፍራ፣ አትደንግጥ፣ ምድሪቱን በፊት አድርጌያለሁ ውረሰው። እንዴት ማለት መሰለ? መጥቶ አንድን ሰውዬ ጋር መጥቶ ሰው የሚኖርበትን ቤት ይሄ ቤት ያንተ ነው ውረሰው፣ ሰጥቻለሁ፣ በፊት አድርጌያለሁ፣ ቤቱ ያንተ ነው የታለ ይባል። የምሰጥህማ ታይትል ዲዴ ለአብርሃም ለይስሐቅ ለያዕቆብ በቃል ኪዳን ሰጥቻቸዋለሁ። ለአንተ ህጋዊነት ማረጋገጫው ምንድን ነው? ብቸኛው ማረጋገጫ ለአብርሃም ለይስሐቅ ለያዕቆብ ምዬላቸዋለሁ። ማን የማለው? ስለዚህ ቁልፍ ቃል የእያንዳንዱ ውጊያችን ቁልፍ ቃል ምንድን ነው? የእግዚአብሔር ቃል ኪዳን ነው። ሃሌሉያ። ኦልራይት እንቀጥል። እግዚአብሔር ዘዳግም 11 ላይ አብራራላቸው። አትፍሩ፣ አትደንግጡ ምናምን ሲል ምናልባት እነኚህ ሰዎች ባዶ መሬት በቃ ባዶ ቤት እያንኳኩ መግባት ከመሰላቸዋልና ዘዳግም 11:23 ላይ እንዲህ ብሎ አብራራላቸው። እግዚአብሔር እነዚህን አሕዛብ ሁሉ ከፊታችሁ ያወጣል። እነማንን? አሕዛቦችን ያወጣል። ከናንተም የሚበልጡትን። እግዚአብሔር ደስ የሚለኝ ነገር ብዥ አይልበትም። ደካማ ሰዎችን ጠርቶ ከነርሱ የሚበልጡትን የሚበረቱትን ሕዝብ ትወርሳላችሁ።
አሰባችሁት? አሁን አይምሯችሁን ከኔ ጋር አሰሩት። የመጀመሪያ ላይ ከግብፅ ሲወጡ እግዚአብሔር የማለልህ ርስት አለ፣ ሄደው ረስ ማርና ወተት የምታፈልቅ ምድር አለች። መንገድ ላይ እያጉረመረሙ ቃዴስ በርኔ ጋር ደረሱ። ቃዴስ በርኔ ጋር 40 ዓመት የቆየ አዲስ ትውልድ አለ። አዲሱን ትውልድ ደግሞ እግዚአብሔር ወደ አባቶች ወደ ማልኩ ምድር ውጣና ውረስ። ምድሪቱ ምን አይነት ነች? ካንተ የሚበረቱ ካንተ የሚበልጡ ሰዎች አሉባት። ግን ምን አደርጋለሁ? አሕዛብን ከፊትህ አወጣቸዋለሁ። አሕዛብንም ካንተ የሚበረቱትን አሕዛብ ትወርሳላችሁ። የእግራችሁ ጫማ የሚረግጣት ስፍራ ሁሉ ለእናንተ ትሆናለች። ቁልፍ ቃል ሰማችሁ? ርስታቸው እስከየት ድረስ ነው? መርገጥ እስከቻልክ ድረስ የማን ነው? የኔ ነው። መርገጥ ከቻልክ የማን ነው? አዎ። ስለዚህ እግዚአብሔር ምን አለ? አሁን ካንተ ይበረታሉ፣ ካንተ ይበዛሉ፣ ካንተ ይተልቃሉ። ነገር ግን ለመውረስ እስከፈለክ ድረስ ቁልፉ መንገድ ምንድን ነው አለ? ሂድ፣ ምድሪቱን ሂድና ምን አደርጋት? እርገጣት፣ ተዋጋ ነው። የመጀመሪያ የሚጀምረው ነገር ምንድን ነው? አወጣልሃለሁ። አንተ ግን ምን ማድረግ አለብህ? መርገጥ አለብህ። ከምድረ በዳም ከሊባኖስ ከታላቁ ከኤፍሬም ወንዝ ጀምሮ እስከ ምድር ባህር እስከ ምዕራብ ባህር ድረስ ዳርቻችሁ ይሆናል። በአንተ ፊት ማንም መቆም አይችልም። አምላካችሁ እግዚአብሔር እርሱ እንደተናገራችሁ ማስፈራታችሁን ማስደንገጣችሁን በምትረግጧት ምድር ሁሉ ላይ ያኖራል። ማስፈራትህ መቼ ነው የሚመጣው? ማስደንገጥ መቼ ነው የሚመጣው? ስትረግጠው ነው። ሃሌሉያ! እነሆ እኔ ዛሬ በፊታችሁ በረከትና መርገምን አኖራለሁ። አሁን ስለዚህ እግዚአብሔር ቃል ገብቷል። ልክ ለአባቶቻቸው እንዳለ እግዚአብሔር ምን አለ? ዛሬ የማደርግላችሁ ነገር ምንድን ነው? ቹዝ በረከት እዚህ ጋር አለ፣ መርገም እዚህ ጋር አለ። በረከት ከምን ጋር ነው? ቃሌን ሰምተህ ልክ ስትረግጥ ማስፈራትና ማስደንገጥ ይመጣል። ምን ታደርጋለህ? ምድሪቷን ትወርሳለህ። ካልሆነስ ትወረሳለህ በሞት። ኦኬ። ዘኍልቍ ምዕራፍ 13 ላይ ምን ሆነ? ቁጥር 25 ላይ ከቁጥር 1 ጀምሮ ስታነቡት ማን እንደተላኩ ታያላችሁ። ቁጥር 25 ላይ ተመለሱ። ምድሪቱን ሰልለው ከ40 ቀን በኋላ ተመለሱ። በፋራን ምድረ በዳ በቃዴስ ወዳሉት ወደ ሙሴና ወደ አሮን ወደ እስራኤልም ልጆች ማህበር ሁሉ ሄደው ደረሱ። ወሬንም ለእነርሱ ለማህበር ሁሉ ነገሯቸው። የምድሪቱንም ፍሬ አሳዩአቸው። ሰማችሁ? ምድሪቱ ፍሬያማ ነች ማለት ነው። እንዲህም ብለው ነገሩት፣ ወደ ላከን ምድር ደረስን፣ እርሷም ወተት ማር ታፈሳለች፣ ፍሬዋም ይህ ነው። ነገር ግን በምድሪቱ የሚኖሩ ሰዎች ኃያላን ናቸው፣ ከተሞቻቸውም የተመሸጉ እጅግም የጸኑ ናቸው። ደግሞ በዚያ የዔናቅ ልጆች አየን። በደቡብም ምድር አማሌቅ ተቀምጧል። በተራሮችም ኬጢያውያንና ኢያቡሳውያንን አሞራውያንም ተቀምጧል። ከነዓናዊም በባህር ዳርና በዮርዳኖስ አጠገብ ተቀምጧል። አሁን ሲነግሩ ይህንን ሪፖርት ሲያቀርቡ እግዚአብሔር የሚደነግጥ አይመስልም? ነግሯቸዋል እኮ ካንተ ይበረታሉ፣ ከናንተ ታላቅ ናቸው። እግዚአብሔር ባይዘዌ አንድ ሲደመር አንድ ሁለት ይሆናል በሚለው አይደለም የሚሰራው። ሰው የሚሰራላ በሱ። አንተ የምትችለው ከሆነ እግዚአብሔር ምን ያስፈልጋል? አንተ ስለማትችለው ነው የላከክ። አንተ ስለማትችለው ነው ጸጋን ያበዛልህ። አንተ በራስህ ብቃት መበርታት ስለማትችል ነው እኔ አወርሰሃለሁ፣ እኔ እሰጥሃለሁ። ለምን? ለአባቶችህ ስለማልኩ። ሃሌሉያ። ካሌብም ሕዝቡን በፊቱ ዝም ማሰኘና ማሸነፍ እንችላለንና እንውጣ እንውረስ አለ። ከእርሱም ጋር የወጡ ሰዎች ግን በኃይል ከኛ ይበረታሉና በዚህ ሕዝብ ላይ መውጣት አንችልም አሉ። ስለ ሰለሉ ምድር ክፉ ወሬ ለእስራኤል ልጆች አወሩ። እኛ ዞረን የሰለልናት ምድር የሚኖሩባትን ሰዎች የምትበላ ምድር ናት። በእርሷም ዘንድ ያየናቸው ሰዎች ሁሉ ረጃጅም ናቸው። በዚያም
ከኔፍሌም ወገን የሆኑ ኔፍሌም የኤናቅ ልጆች አየን። እኛም በዓይኖቻችን ግምት እንዳንበጣዎች ነበርን፣ ደግሞም እኛ በዓይናቸው ዘንድ እንዲሁ ነን አሉ። ጦርነቱ የቱ ጋር ተሸነፉ? ውስጣቸው ተሸነፉ። መጀመሪያ በዓይኖቻችን ግምት እንዴት ነን አሉ? አንበጦች ነን። በማን ዓይን? ኖ በራሳቸው ዓይን። መጀመሪያ ምን አሉ? አዩአቸው። ፊልሞ አንበጣን ትንሽ ነው፣ እቺ ምድርማ ትበላለች፣ እቺ ምድር የሚኖርባትን ሰው ትበላለች ማለት ጀመሩ። ስለዚህ ሰዎቹ ሲያዩዋቸው ያዩት ምን ነው? ራሳቸው ያሉትን ነገር ነው ያዩባቸው። እኛም ደግሞ በእነሱም ዘንድ እንዴት ነን? እንደተናገርን ነው። አሰባችሁ ጦርነት የቱ ጋር እንደተሸነፉ? አንድ ሳይራመዱ አንድ ሰይፍ ሳያነሱ ተሸንፈዋል። ከዛስ በኋላ ስሙ ኢያሱና ካሌብ ያሉት ልብሳቸውን ቀደዱ። እግዚአብሔር ተማረረ፣ ተናደደ። በዚህ እቀጣቸዋለሁ፣ አጠፋቸዋለሁ። እግዚአብሔር ምን አደረገ? ቃል ሲያወጣ ሙሴ በመሃል ገባ፣ ምህረት አደረገ። እግዚአብሔር ለእስራኤላውያን 14 ላይ 14 ላይ ቁጥር 19 ላይ ይህን ሕዝብ ከግብፅ ምድር ካወጣህ ጀምሮ እስከ ዛሬ ድረስ ይቅር እንዳልካቸው እባክህ እንደ ምሕረት ብዛት የዚህን ሕዝብ ኃጢአት ይቅር በል። እግዚአብሔርም አለ እንደ ቃልህ ይቅር አልኩ። ለሙሴ የሙሴን ምልጃ ተቀበለ። ነገር ግን እኔ ሕያው ነኝና በእውነት የእግዚአብሔር ክብር ምድርን ሁሉ ይሞላል። እግዚአብሔርና ሙሴ በተራራ ላይ የተነጋገሩ ንግግር ነው። በግብፅ ምድርና በምድረ በዳ ያደረኩትን ተአምራቴና ክብሬን ያዩ እነዚህ ሰዎች ሁሉ 10 ጊዜ ስለተፈታተኑኝ ነገሬንም ስላልሰሙ ቁጥር 23 ላይ ነኝ 14-23 ዘውቁ ነገሬንም ስላልሰሙ በእውነት ለአባቶቻቸው የማልኩላቸው ምድር አያዩም፣ ከነርሱም የናቀኝ ሰው ሁሉ አያትም። ቁጥር 24 ስሙ፣ በደንብ ስሙ። አሁን በደንብ ስሙ። ባሪያዬ ካሌብ ግን ሌላ መንፈስ ከእርሱ ጋር ስለሆነ ፈጽሞም ስለተከተለኝ እርሱ ወደ ገባባት ምድር አገባዋለሁ፣ ዘሩም ይወርሳታል። አማሌቅና ከነዓን በሸለቆም ውስጥ ተቀምጧል። በነጋውም ተመልሳችሁ በኤርትራ ባህር መንገድ ወደ ምድረ በዳ ሂዱ፣ እግዚአብሔር ሙሴና አሮንን እንዲህ ብሎ ተናገራቸው እያለ ይቀጥላል። ዕብራይስጡን ማንበብ ደስ እንደሚለኝ ታውቃላችሁ። እና ተከተለኝ ካሌብ ባሪያዬ እስከ መጨረሻው ፍጹም ሆኖ ተከተለኝ የሚለው ቃል ምን እንደሆነ ታውቃላችሁ? ተረጓሚው አሁን ያስጠላችሁ ይችላል። ተረጓሚው ግን በደንብ ስሙ። ጭራዬ ሆነ ማለት ነው። የቃሉ በቃ ትክክለኛ ተረጓሚው የሆነ የትም ብሄድ ካሌብ አለ፣ ምንም ባቅድ ማን አለ? ካሌብ አለ። እስከ መጨረሻው በሚሄድበት ቦታ ሁሉ ማን እየተከተለኝ ነበር? በፍጹም ልቡ ካሌብ እግዚአብሔር እንዲህ ብሎ ይመስክርላችሁ። ሙሴ አይደለም የመሰከረለት። ሙሴ ስለ ኢያሱ መስክሯል። ስለ ካሌብ ግን ማን የመሰከረው? እግዚአብሔር መጣና ይሄ ሰውዬ አለ እንዴት ነው የተከተለኝ አለ ስለሆነ ከእርሱ ጋር ሌላ መንፈስ ከእርሱ ጋር ስለሆነ ፈጽሞ ስለተከተለኝ has followed me fully wholeheartedly በሙሉ ልብ ተከትሎኛል አለ። ውጊያው ከማን ጋር ነበረ? ከልቡ ጋር ነበረ። ልቡ እንዳይከፋፈል አድርጎ ግማል እናሸንፋለን ወይስ አናሸንፍም አላለም። እግዚአብሔር ካለ እንወጣለን፣ እንወርሳለን። ልብሱን ቀዶ ያለው ነገር ትዝ ይላችኋል። እነዛ ሰዎች እንደ ምግብ ነን ምድሪቷ ትባላለች ሲሉ ልብሳቸውን ቀደዱና ኢያሱና ካሌብ ምን አሉ? እንደ እንጀራ ይሆኑልናል። ጥላቸው ከላያቸው ላይ ተገፏል። እንውጣ፣ እንውረስ። ማን ከኛ ጋር ነው? እግዚአብሔር ከኛ ጋር። ስፒሪቹዋሊ የሆነ የነበረውን ነገር ተመልክተዋል። ትዝ ይላችኋል። ኢያሪኮ ሄደው ሲሰልሉ የተባሉትን ነገር የከተማይቱ ከእናንተ የተነሳ ደንግጣ ተዘግታለች። ጥላቸው ደግሞ የከተማው ያለ ሕዝብ ጥላቸው ደግሞ ምን ሆነ? ተገፏል። ደንግጠዋል።
በእኛ በአማርኛችን ምን ቆሌያቸው ተገፍቷል ነው። በቃ ቆሌ የተገፈፈ ተዋጊ ጥሩ ነው። ምን ያህል አይነት ታንክ ቢይዝ ኒውክለር በእጁ ቢይዝ ቆሌ የተገፈፈ ሰው እንዴት ነው ማሸነፍ ይችላል? የሚዋጋው ፍርሃቱ ነው። እሺ እየተማራችሁ ነው። የውጊያውን በረከት ላሳያችሁ። እግዚአብሔር ምግብን ከነዓን ውስጥ አይደለም ያስቀመጠው። ምግብ አድርጎ ያስቀመጠላቸው የከነዓን ተቀማጮች ነው። እስካልተዋጉ ድረስ ምን አያደርጉትም? አውርሱትም። እስኪ አይምሯችሁን በደንብ አሰሩት። ሎጂካል ነው። እምነትን ጣሉታው። ሎጂካል ነው። ቢዋጉ ከአቅማቸው በላይ ከሆኑ ሰዎች ጋር ቢዋጉ የመጨረሻ የሚደርሱበት ነገር ምንድን ነው? ይሸነፋሉ፣ ይሞታሉ። አይደለ? እምነትን እንጣል። ምድረ በዳ ላይ ቢቆዩ ምንድን ነው የሚሆኑት? በረሃብ ይሞታሉ። እግዚአብሔር መናን አቁሟል። ስለዚህ እነኚህ ሰዎች ተስፋቸው በሁለቱም አቅጣጫ ምንድን ነው? መዋጋት ወይም መሞት። ወይ በረሃ ላይ ትሞታለህ፣ ወይ ጦር ሜዳ ላይ ትሞታለህ። እነዚህ ሰዎች ሳይዋጉ ተሸነፉ። እንዳንበጣ ነኝ ራሳችን ጋር በእነሱም አይን ደግሞ እንደዛ ነው። እዚህም ብትሆን እዛም ብትሆን ምን ማለት መሰላችሁ? ወደኛ ሰፋ ይታወቁላችሁ። ቢዝነሱንም ጀመርከው የመጨረሻ ልትሆን የምትችለው በቢዝነስ ምንድን ነው? ኪሳራ። ባትጀምረውስ መሬት ላይ እኮ ነው። አሁንም ከየት ወዴት ወድቃለሁ ብለህ ትፈራለህ? መሬት ላይ ተኝቶ ለመውደቅ የሚፈራ ሰው አለ ወይ? ቀሞ ከፍተኛ ምርቃና ላይ ደርሷል ያ ሰው። የዘጠኝ ሰዓት ሰው ነው አይደለ? 11 ሰዓት ላይ ምናምን ነው አይደለ? እንደዛ ሲጮህ የምንሰማው ዋጠኝ መሬቱ ምናምን እያለ የሚጮኸው ጭንቅላትን እስካልሳትክ ድረስ ሊሆን የሚችለው እሱ ነው። ይሄኛው ተፈጥሯዊ ሰው ነው። እሺ ባላይምሮ ሰው እንደዚህ ካለ መንፈሳዊ እናደርገው። የኛ የውጊያችን መሰረት ምንድን ነው ተባብለናል። መንፈሳዊ ውጊያችን ላይ ትልቁ ጦራችን፣ ትልቁ መውጊያችን ምንድን ነው? የእግዚአብሔር ቃል። የተስፋ ቃሎቹን ይዘን አይደለም እንዋጋው። እነኚህ ሰዎች ይሄኛው መሬት ለምን ይገባቸዋል ተብሎ መንፈሳዊ ሪሲት ሲጠየቁ ሊመልሱት የሚችሉት ነገር ምንድን ነው? እግዚአብሔር በተስፋ ቃል ለማን ሰጥቶታል? ለአብርሃም፣ ለይስሐቅ፣ ለያዕቆብ ሰጥቶታል። እንውጣ እንውረስ። እስካልተዋጉ ድረስ እግዚአብሔር ምንም ሊያደርግላቸው አልቻለም። ምን ሆኑ? በምድረ በዳ ሞቱ። በረከትና መርገም በፊታቸው ተቀመጠ። ምንን መረጡ? መርገምን መረጡ። በምድረ በዳ ሞቱ። ከሁለት ከግማሽ ከሚሆኑ ሰዎች በቀር 9 ከግማሽ የሚሆነው ጀነሬሽን ሞቱ በምድረ በዳ። ኦኬ ይሄንን ከጊዜ አንፃር ዘለነው እንሂድና ምን ሆነ? ይሄ ሰውዬ እንዴት ኖረ? ቁጥር 9 ኢያሱ ምዕራፍ 14 ቁጥር 9 ኦኬ ምን ይላል? ቁጥር 1 ላይ ምን ይላል? ውጊያዎችን ብዙዎቹን ውጊያዎች ከጨረሱ በኋላ የእስራኤል ልጆች በከነዓን ምድር የወረሱት ካህኑ አልዓዛር፣ የነዌ ልጅ ኢያሱ፣ የእስራኤል ልጆች ነገድ የአባቶቻቸው አለቆች ያካፈሉት ርስት ይህ ነው አለና መካፈል ጀመሩ። እግዚአብሔር በሙሴ እጅ እንዳዘዘ ለ9 ነገድና ለኩሌታው ለስንቱ ነገድ? 9 ነገድና ኩሌታ ግማሽ 9 ከግማሽ አላልኳችሁ? ለነሱ ምን ሆነ? በየርስታቸው በዕጣ አካፈላቸው። ዕጣ ጣልባቸው። ከዛ አካፈል ለሁለቱ ነገድና ለኩሌታው ግን ነገድ በዮርዳኖስ ማዶ ሙሴ ርስት ሰጥቶ ነበረ። ነገር ግን በመካከላቸው ለሌዋውያን ርስት አልሰጣቸውም እያለ
ቀጠለና ወደ ታች ሄደ። እግዚአብሔር ሙሴን እንዳዘዘ እንዲሁ ማን እግዚአብሔር ሙሴን እንዳዘዘ እንዳለው ነው አይደለ እየሆነ ያለው እንዳዘዘ እንዲሁ የእስራኤል ልጆች አደረጉ። ምድሪቱን ተካፈሉ። የይሁዳም ልጆች በጌልጌላ ወደ ኢያሱ ቀረቡ። ቄኔዛዊውም ሰማችሁ፣ ከእስራኤል ወገን ሁሉ አይደለም፣ የዮፍኒ ልጅ ካሌብ አለው ለአምላክህ ሰው ለሙሴ ስለ እኔ እና ስለ አንተ እግዚአብሔር በቃዴስ በርኔ ሃሌሉያ በደንብ ስሙ። አምላክ እግዚአብሔር ለሙሴ ስለ እኔና ስለ አንተ እግዚአብሔር በቃዴስ በርኔ የተናገረውን ነገር ታውቃለህ። አሁንም 45 ዓመት ካለፈ በኋላ መጥቶ ይሄ ሰውዬ የምዋጋው በምንድን ነው አለ? በተነገረልኝ ቃል ነው። እግዚአብሔር በምድረ በዳው በቃዴስ በርኔ የመጨረሻው ምድረ በዳችን ላይ የተናገረኝ ንግግር አለ። ምንድን ነው የሚለው? የእግዚአብሔር ባሪያ ሙሴ ምድርን እሰልል ዘንድ ከቃዴስ በርኔ በላከኝ ጊዜ እኔ የ40 ዓመት ሰው ነበርኩ። እኔም በልቤ የነበረውን ቃል መለስሁለት። የት የነበረውን ቃል? በልቤ የነበረውን ቃል መለስሁለት። ከእኔም ጋር የወጡ ወንድሞቼ ግን የሕዝቡን ልብ አቀለጡ። እኔ ግን አምላኬን እግዚአብሔርን ፈጽሜ ተከተልኩ። ሃሌሉያ። ሙሴም በዚያ ቀን አምላኬ እግዚአብሔርን ፈጽመ ተከትላልና እግር የረገጠው ምድር ላንተና ለልጆች ለዘላለም በእርግጥ ርስት ይሆናል ብሎ ማለ። አሁንም እነሆ እግዚአብሔር ለሙሴ ይህንን ቃል ከተናገረ በኋላ እስራኤል በምድረ በዳ ሲዞሩ እርሱ እንደተናገረኝ እግዚአብሔር እነዚህን 45 ዓመት በሕይወት አኖረኝ። አሁንም እኔ እነሆ ለእኔ ዛሬ 85 ዓመት ሆነኝ። ሙሴን በላከኝ ጊዜ እንደነበርኩ ዛሬም ጉልበታም ነኝ። ጉልበቴም በዚያ ጊዜ እንደነበረ እንዲሁ ዛሬ ለመዋጋት ለመውጣትም ለመግባትም ጉልበቴ ያው ነው። አሁንም እንግዲህ በዚያን ቀን እግዚአብሔር የተናገረውን ይህን ተራራማ አገር ስጠኝ። አንተ በዚያ ቀን ኤናቃውያንን ታላላቆችና የተመሸጉ ከተሞችን በዚያ እንዳሉ ሰምተህ ነበር። ምናልባት እግዚአብሔር ከኔ ጋር ይሆናል። እግዚአብሔር እንደተናገረኝ አሳድዳቸዋለሁ። ኢያሱን ባረከው። ከዛ ኬብሮንን ርስት አድርጎ ሰጠው። ሳይዋጋ ኢያሱ ምን አለ? ባረከው ይላል። ምን አድርጎ ሰጠው? ርስት አድርጎ። ኤናቃውያን እኮ አሉበት። እነማን አሉ? ኤናቃውያን አሉ። ግን ምን አለ? ርስት አድርጎ ሰጠው። ኦኬ። ከ45 ዓመታት በፊት ይሄ ሰውዬ እየኖረ እያለ ሰስቴን የሚያደርገው ምን ነበር? በልቤ እንዳለ ቃል ነው የማወራው፣ በልቤ እንዳለ ቃል ነው የምመልሰው። ለማ ለእግዚአብሔር ለእግዚአብሔር ሲመልስ እንዴት ነው መልስ የሰጠው? እንደምኞቱ እንደሰማው ቃል ነው። ሜዲቴት ያደርግ ነበረ። በደንብ ያሰላስል ነበረ። ምድሪቱ ማርና ወተት ታፈልቃለች። ምድሪቱ እግዚአብሔር ርስት አድርጎ ሰጥቶናል። እግዚአብሔር ለአብርሃም ቃል ገብቶለታል፣ ለይስሐቅ ቃል ገብቶለታል፣ ለያዕቆብ ቃል ገብቶለታል፣ ለአባቶች ርስት አድርጎ ቃል ገብቷል። ይሄ ምድር የኔ ነው፣ ይሄ ምድር የኔ ነው። ሃሌሉያ። የማንም አይደለም። የማን ነው? ይሄ ምድር ላይ በቃ ይሄ ምድር ላይ ገባ እያለ ነበረ። ወዝ ሜዲቴት። ከዛስ በኋላ ምን አለ? አሁንም ያላችሁ በጣም ደስ የሚለው አሁንም እነሆ እግዚአብሔር ለሙሴ ይህንን ቃል ከተናገረ በኋላ እስራኤል በምድረ በዳ ሲዞሩ እርሱ እንደተናገረኝ እግዚአብሔር እነዚያን 45 ዓመታት በምን አኖረኝ? በሕይወት አኖረኝ። አሁንም እነሆ ለእኔ ዛሬ 85 ዓመት ሆነ። ይህ ሰውዬ ምቾት ላይ አይደለም የቆየው፣ የሚያደክም ቦታ ላይ ነበር የቆየው። ልብን ዛል የሚያደርግ ቦታ ላይ ነበር የቆየው።
ግን ምን አለ? 85 ዓመቴ ሆነ፣ በምድረ በዳ ስመላለስ ነበረ። ሙሴ በላከኝ ጊዜ እንደነበር ዛሬ ጉልበቴ በዚያ ጊዜ እንደነበረ እንዲሁ ዛሬ ለመዋጋት ለመውጣት ለመግባት ጉልበቴ ያው ነው። እንዴት ነው ጉልበቴ? ለምንድን ነው ግን ያለው ጉልበቴ ያው ነው? ይሄ ሁሉ ዓመት ተከትያለሁ። ይሄ ሁሉ ዓመት ካንተ ጋር ወጥቻለሁ፣ ገብቻለሁ። ሙሴ እኮ ሲናገር ለእኔና ለአንተ ነው ቃል የገባልን። በል እንግዲህ አሁን ተደላድለናል። ሊደርሺፕ እንዴት ነው የምንከፋፈለው አይደለም ያለው። ጉልበቴ ለምንድን ነው ያለው? ለውጊያ። እግዚአብሔር ርስት አድርጎ ሰጥቶታል አይደለም? የትኛው ኬብሮን የምትባለው ተራራማውን ቦታ ለመውረስ ምን ያስፈልገኛል ግን አለ? ውጊያ። ሜንታሊቲውን ግን አስባችሁታል? አይምሮን ልክ እዛ ቦታ ላይ ካሳረፈ በኋላ አይምሮን ያሳረፈው ቦታ ራሱ ኤናቆች ያሉበት ቦታ ነው። ጃይንቶችን ያየበት ቦታ ነው። ኦኬ እናንተ ልጠይቃችሁ፣ የሆነ ቦታ ሰለላችሁ፣ የሆነ ቦታ አያችሁ፣ ድንጋያማ ምናምን ቦታ ቤት ለመስራት ትመርጣላችሁ? በምርጫ ቢሆን እሺ፣ የቀበሌ ክርክር የበዛበት ሰፈር ትመርጣላችሁ? አስፋልት ያለ ቦታ ትመርጣላችሁ? ብዙ ሰው እንደዛ አይመርጥም አይደለም? ይሄ ሰውዬ የመረጠው ምንድን ነው? ተራራማ ሀገር። የ85 ዓመት ሰው ነው። ጌታ ግን ቢቀይርብኝ ሸለቆማም እንኳን ባይሆን ትንሽ ደልደል ያለችውን ቦታ ቢሰጠኝ እኔ እኮ ታምኜ ቆይቻለሁ ምናምን ማለት መብቱ ነበረ። ነገር ግን ምን አለ? አሁንም ይሄኛው ቃል የታመንኩለት ቃል በሕይወት እግዚአብሔር ያቆየኝ ለምንድን ነው አለ? ለዚህ ቃል ነው የተናገረኝ እስኪፈጽም ድረስ አይተወኝም፣ አይጥለኝም። ለምን? አሁንም ብርቱ ነኝ። ይህንን ብርታት ከየት ነው የማገኘው? ከቃል ውስጥ ነው የማገኘው። ሃሌሉያ። ብዙ ሰዎች ሚስ የሚያደርጉት እግዚአብሔር ርስታችሁን ያስቀመጠው በሲኦል ውስጥ እንጂ በገነት ውስጥ አይደለም። ይህንን ደግሞ ሲኦል ስላችሁ ያንን ሲኦል እንዳታስቡት። እግዚአብሔር ቤተ ክርስቲያንን ለመትከል ለኢየሱስ ሚሽን ሲሰጥ የት ጋር ተከለዋትን ያለው? ማቴዎስ 16 ቤተ ክርስቲያኔን እተክላለሁ የገሃነም ደጆችም ደግሞ ምን አገናኛቸው? ለምንድን ጌታ ሆይ ኤደን ገነት ላይ ለምን አተክለንም? ለምን የገሃነም ደጆች ላይ አደረከን? በደጅ ላይ ከቆምክ ታጠቃለህ እንጂ አትጠቀም። ስትራቴጂ ያስተማርኳችሁ። ደጅ ላይ ከቆምክ ምንድን ነህ አንተ? ተከላካይ ነህ። ደጅህ ላይ ከመጡ ነው ተከላካይ የምትሆነው። ደጁ ጋር ከሄድክ ምንድን ነው? ካጠቃህ በኋላ ምንድን ነው የምታደርገው? ምርኮን ትበዘብዛለህ፣ ግዛትን ትወርሳለህ። ሃሌሉያ። እየገባችሁ ነው? እሺ ዳዊት ልክ ስልጣን እንደያዘ የሆኑ ያክል ዓመታት ቆየ። ሲያይ ይሁዳ እና እስራኤል የተቀሩት እስራኤል መግባባት ከበዳቸው። ንጉሥ ይቀመጥ የሚባለው መግባባት ከበዳቸው። ካፒታል መስራት ከበዳቸው። ከዛ በኋላ ሲያይ በጣም አንድ አሪፍ ሀገር አለች። ግን ምን ሆናለች? የተመሸገች ነች። አምባይቱ ነች። አምባ ማለት ምን ማለት መሰላችሁ? ከፍተኛ ቦታ ነው። which means መመሸጓ ብቻ አይደለም፣ ቅጥር ዙሪያ መኖሯ ብቻ አይደለም። ተፈጥሮ በራሱ ምን ነው? ቅጥሯ ነው። አምባ ላይ መሆኗ ራሱ ቅጥሯ ነው። ዳዊት አየ፣ ሄዶ ስምምነትን የፈረመው አየ። ስትራቴጂ አድቫንቴጅ ፖይንቱን አየ። የጊዮንን ምንጭ ተመለከተ። ከዛስ በኋላ ምን አደረገ? በጊዮን ምንጭ ገባና ምን አደረገ? ለብዙ ዓመታት ተነክታ ማታቀል ያቺን ከተማ ወጋት፣ አሸነፋት። ስሙ በደንብ ስሙ። መጽሐፍ ቅዱስ ምን እንደሚል ዳዊትም አምባይቱ ጽዮንን ያዘ፣
እርሷም ደግሞ እስካሁን ድረስ የማን ከተማ ትባላለች? የዳዊት ከተማ። ኢየሩሳሌም ውስጥ ያቺ አምባይቱ ጽዮን ውስጥ ምን ተሰርቷል? ቤተ መቅደስ ተሰርቷል። የማን ከተማ ውስጥ? የዳዊት ከተማ ውስጥ። እግዚአብሔር መገኘቱን የት ውስጥ ለማድረግ ፈቀደ? በምርኮ የያዛትን ተዋግቶ የያዛትን። የእግዚአብሔር ቃል አላችሁ በሕይወታችሁ ውስጥ? የእግዚአብሔር የተናገራችሁን ቃል እጠብቃለሁ እያላችሁ አትይዙትም። በጥበቃ እያያዝ ነው። ጥበቃ በራሱ አስተምሬያችኋለሁ አይደለም? መጠበቅ የሚለው ቃል የዕብራይስጡ ሲፈታ አንዱ ትርጓሜው ምንድን ነው መሰላችሁ? እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ ሲል አንደኛው ትርጓሜ መዛመድ ነው፣ መጣበቅ ነው። እንዴት ነው? ገመድ ሲገመዳል አይደለም? እንደዛ ማድረግ ማለት ነው። መጋመድ ከእግዚአብሔር ጋር መጠበቅ። ሌላኛው ትርጓሜው ደግሞ ምን ማለት መሰላችሁ? የውጊያ ቃል ነው። እንዴት መሰላችሁ? የሆነ ሰው የሆነ ጠላት በዚህ ተራራማ ቦታ በዚህ ሸለቆማ ቦታ ያልፋል ልክ ሲባል ወታደሮች ምን ያደርጋሉ መሰላችሁ? ያን ኢንተለጀንስ ልክ እንደያዙ ያችን ከተማ ይከቧታል፣ ያችን አካባቢ ይከቧታል። እንዴት ነው የሚጠብቁት? ተኝተው እየበሉ እየጠጡ። ከበላህና ከጠጣ በውትድርና ሕግ ስቴክ አውት ላይ ሆነህ ከበላ የበላው ነገር ይታያል፣ ያጋልጣል። ስለዚህ ትጉ፣ ጸንታችሁ ቁሙ ምናምን ካለ በኋላ እኮ ባለጋራችሁ ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ ይዞራል እኮ ሲል ምን እያለ አይደለም መጽሐፍ ቅዱስ። አሁን ልክ እንዴት ነው ታዲያ ቪጂለንት ሆናችሁ? አሁን እዚህ ቦታ ላይ ስጠብቅ የሚይዘው ነገር አለኝ። ኤክስፔክተንት ሆናችሁ ነው የምትጠብቁት እንጂ ሊሆን ይችላል አንድ ቀን እግዚአብሔር ይጎበኘኛል እጠብቃለሁ። እሱ ተስፋ የቆረጠ ሰው ንግግር ነው። እግዚአብሔር የማይጎበኘው ሰው ንግግር ነው። እግዚአብሔር አይጎበኘም እንደዚህ አይነት ሰው። መጽሐፍ ቅዱስ ያዕቆብ ላይ ሲናገር ምን ይላል? በመንገዱ ለሚወላወል በሁለት ሀሳብ ለተከፈለ ለዛ ሰው እግዚአብሔር ስንት ነገር አንዳችን ነገር እንዲቀበል እንኳን እንዳይመስል። አበሻ ራሱ ሲተርት ምንድን ነው የሚለው? ሁለት እግር አለኝ ተብሎ እግዚአብሔርን ስትከተል ምን ብለህ ነው? ሕይወትን በሉ ካሌብ እንዴት ነው የተከተልኩት አለ። በሙሉ ልቤ ሌላ የሚያዝ ነገር እንደሌለ አድርጌ ያስኩ። ማይፋድ ምን አይነት የመከተል ልብ ነው? ኦኬ ዳዊት የዳዊት ከተማን እንዴት ነው ያገኘው? በጦርነት በውጊያ። ቀጣዩ ምግባቸው የት እንዳለ ላስፈልጋችሁ። አንድ ቀን ሳምሶን እየተጓዘ ነበረ። ኖርማል ህይወቱን እየቀጠለ ነበረ። ከየት መጣ ያልተባለ አንበሳ መጣና አጠቃው። መጽሐፍ ቅዱስ ላይ ይላል አይደለ? መጽሐፉን ተላክ። ከዛ ምን አደረገ? አንበሳው ገነጠለ። ንብ በባህሪዋ ታውቋታላችሁ አይደለ? ንጹህ ልጅ አበባ እንጂ ሬሳ አትወድ። እየገባችሁ ነው? የሆነ ነገር እያዛችሁ ነው አይደለ? እግዚአብሔር በተታገለበት ቦታ ላይ ባሸነፈበት ቦታ ላይ ቀጣዩን ምግቡን ቀጣዩን ጣፋጩን ያስቀመጠለት በአንበሳው ውስጥ ነው። አሁን ያስጠላል። አንበሳ ስትገነጥሉት ጥርሱ ምናምን ይነካችኋል፣ ይወጋችኋል፣ ያደማችኋል። የስ የውጊያው አንዱ ክፍል ነው። ግን ቀጣዩ ምሳ ያለው ምን ውስጥ ነው? የአንበሳው ውስጥ ነው። ጅምያቱ ጨርስ። በአገልግሎቱ ገና በጅማሬው ሰዎች አደከሙት፣ አዛሉት። ጢሞቴዎስ ይባላል የጳውሎስ መንፈሳዊ ልጁ ነው። ድክም ሲያደርጉት ጊዜ እንዲህ አለ። ጳውሎስ መልእክት ጻፈለት። ያኔ ትንቢት እየተነገረ ከሽማግሌዎች ደግሞ ጋር ምን እያደረጉ እጅን በመጫን ትንቢት ሲነገርበት ያኔ አክቲቬት የተደረገ ጸጋ አለ። ያንን ትንቢት ይዘህ ምን አድርጋለሁ? መልካሙን የእምነት ገድል ተጋደል።
አሁን ሁለት ተቃራኒ ነገሮችን መጽሐፍ ቅዱስ ነገረ፣ መልካምና ገድል። ፋይት ደ ጉድ ፋይት ኦፍ ፌዝ። እንዴት ነው? እሺ ና ጆይ እንደባደብ ብልክ ምርጥ ነው ሀሳብ፣ ደስ ይላል፣ መልካም ነው ይብል አይደለ? ጳውሎስ ግን ለጢሞቴዎስ ሲነግረው ቸርች ውስጥ ሰው ሁሉ እየመጣ እንዲያደርግልን የፈለግከው አንተ እንደፈለግከው እንዲወጣ እንዲገባ ምናምን የፈለግከው እንደዛ አይመጣም። መልካሙ የእምነት ገድል በምንድን ነው ግን የምትጋደለው? በእምነት የምትጋደለው ገድል ከየት ነው ያንን እምነት ያገኘው? ያን ሽማግሌዎች እጅ ሲጭኑብክ ከትንቢት ጋር እጅ ሲጭኑብክ ያን የተናገሩብክ ያንን ቃል እንደምን ተጠቀመው? እንደ ጦር መሳሪያ ተጠቀመው። ይመጣና አይ ትንሽ ነው ማንም ታናሽነትህን አይናገር። አንተ አትበቃም። ሽማግሌዎችን ለመምከር ለመገሰጽ፣ ተግሳጽ ለመስጠት ለማቅናት አንተ አትበቃም። ገና ላይ you are unexperienced ኖ ማንም ታናሽነትህን እግዚአብሔር ጸጋን አስቀምጦብሃል። እግዚአብሔር ግሬስን አስቀምጦብሃል። ታማኝነቱ እግዚአብሔር ለምኞታችን አይደለም፣ ጸጋውን ላፈሰሰበት ሕይወታችን ነው። ሰማችሁኝ? ዳዊት ፌል ያደረገው የት ነው? ጸጋው በሌለበት ጦርነት ውስጥ ሲገባ ነው። ጸጋ ባልተሰጣችሁ ቦታ ላይ አትገኙ። አሁን ለምሳሌ ብዙ ሰዎች አሉ። አንዱ ፓስተር እንደሆነው ነው እግዚአብሔር ለምን ቀብቶኛል አለ መሰላችሁ? ለክለቦች ቀብቶኛል አለ። ክለቦች እንጂ ወንጌል እንደሰብክ የመጀመሪያው ሰው እየሄደ ባር ላይ ቁጭ ብሎ ውሃ እያዘዘ ምን ማድረግ ጀመረ? ካጠገቡ ላሉ ሰዎች ወንጌል መንገድ ጀመረ። ሁለተኛው ሳምንት ደግሞ ለማውራት እንዲመች ብሎ አንድ ቢራ ማዘዝ ጀመረ። ሶስተኛው ሳምንት ላይ ሻቶች ጀመረ። አራተኛው ሳምንት ላይ አብሯቸው መጨፈር ጀመረ። እዚህ እግዚአብሔር ግሬስ ያልሰጠህ የህይወት ቦታዎች አሉ። ግሬስን ያላፈሰሰብህ የህይወት ቦታዎች አሉ። እሱ ውስጥ አትታገል። አልጠራህም ማለት ለዛ ቦታ እግዚአብሔር ምንም ግሬስ አልሰጠህም። ግሬስ ባልሰጠህ ቦታ ላይ ትግል አያዋጣም። ግሬስ በተሰጠህ ቦታ ላይ ግን ሁል ጊዜ ማሸነፍክ ዋስትና አለ። እግዚአብሔር ቢዝነስ እንድትሰሩ ነግሯችኋል። ውጡ፣ አድርጉት። እግዚአብሔር ታማኝ ነው። አሜን። እግዚአብሔር ተማሩ ብሏችኋል። ውጡ፣ ተማሩ። እግዚአብሔር ታማኝ ነው። ሃሌሉያ። ቆመን እንጸልይ።